ተስፋ አደርጋለሁ። በዛሬው ርዕሳችን የምናየው የዛሬው ክፍለ ጊዜያችን የአስር ረቢ የሚል ይሆናል። የምዕራፍ 3 የመጨረሻው ክፍላችን ነው። የአስር ረቢ የሚለውን አሳያቸዋለሁ ማለት ነው። ከዛ በፊት ግን እስቲ ከዚህ በፊት የተማርናቸውን ከአሁን በፊት ያለውን ክፍለ ጊዜ እከልስላቸዋለሁ። ምን ነበር ከአሁን በፊት ያየነው ክፍለ ጊዜ? ክፍልፋዮችን እና አስርዮሾችን ማካፈል የሚል ርዕስ ይዘን ከዚህ በፊት አሳይቻችሁ ነበር። ስለዚህ ክፍልፋዮችንና አስርዮሾችን በምን አይነት መንገድ ነው አካፍለን መልሱን ማስቀመጥ የምንችለው? እነዚህን አሁን የምነግራችሁ ህጎች በመከተል ነው፣ ከዚህ በፊት እንዳየነው ማለት ነው። የመጀመሪያው ድብልቅ ቁጥር ካለ ድብልቅ ቁጥሮችን ወደ ክፍልፋይ መቀየር ይሆናል። በሁለተኛ ደረጃ ደግሞ አስርዮሾች ሲሰጡን አስርዮሹንም ወደ ክፍልፋይ እንቀይረዋለን ማለት ነው። ከዛ ድብልቅ ቁጥር ካለን ወደ ክፍልፋይ፣ አስርዮሽ ካለንም ወደ ክፍልፋይ እንቀይረዋለን እና ተካፋይና አካፋይ ይኖረናል ማለት ነው። ከዛ የማካፈል ምልክቱን ወደ ማባዛት እንቀይረዋለን። ወደ ማባዛት ስንቀይረው አካፋዩን ገልብጠን ይሆናል ማለት ነው። አካፋዩን ገለብጠውና ወደ ማባዛት እንቀይረዋለን ማለት ነው። እስቲ በአንድ ምሳሌ እንጠቅልለው ይሄንን። ለምሳሌ 2 ሙሉ 1/4 ሲካፈል ለ0.5 2 ሙሉ 1/4 ለ0.5 ማካፈል ቢያስፈልገን አሁን አስቀድመን 2 ሙሉ 1/4 ወደ ክፍልፋይ ቀይረዋለሁ ማለት ነው። እንዴት እንደምንቀይረው ከዚህ በፊት በሰፊው ስላየን ይሄ ቀላል ነው ለእናንተ የሚሆነው። 4ን በ2 አባዛዋለሁ፣ ከዛ 1 ደምርበታለሁ። ስለዚህ 4 ሲባዛ በ2 8 ነው። 1 ስንደምርበት 9/4 ይሆናል ማለት ነው። ስለዚህ 2 ሙሉ 1/4 ክፍልፋዩን ወደ ምን ቀየርኩት ማለት ነው? ወደ ድብልቅ ቁጥሩን ወደ ክፍልፋይ ቀየር ነው። 9/4 ሰጥቶናል ማለት ነው። ሲካፈል 0.5ን ደግሞ እንደዚሁ አስርዮሽ ቁጥር ነው። ይሄንን ወደ ክፍልፋይ ቀይረዋለሁ። 0.5 እዚህ ከነጥብ በኋላ አንድ ቁጥር ስላለ 5/10 አድርገን እናስቀምጠዋለን ማለት ነው። 5 ጽፋት አለው። ከነጥብ በኋላ አንድ ቁጥር ካለ ለ10 ነው የማካፍለው። 5/10። ስለዚህ አሁን የመጀመሪያዎቹን 2 ቅደም ተከተሎች አልፈናል ማለት ነው። ድብልቅ ቁጥር ሲኖረን ወደ ክፍልፋይ መቀየር፣ አስርዮሽ ሲኖረን ወደ ክፍልፋይ መቀየር። በሶስተኛ ደረጃስ ምንድን ነው የሚሆነው? የተሰጠንን ክፍልፋይ የመጀመሪያውን ተካፋዩን ቁጥር እንዳለ 9/4 አስቀምጠውና ማካፈሉን ግን ወደ ማባዛት ቀይረዋለሁ። ስለዚህ ማካፈል የነበረውን ማባዛት አድርጌ አካፋዩን ቁጥር ገልብጠን ነው የምናስቀምጠው። ስለዚህ 5/10 የነበረውን 10/5 አድርጌ አስቀምጠዋለሁ ማለት ነው። ከዛ በኋላ እንዴት አድርገን ነው ማባዛት የምንችለው? ለአሉን ከለአሉ ታሃቱን ከታሃቱ። ስለዚህ 9ን በስንት አባዛዋለሁ? እዚህ ጋር በ10 ይባዛል 90 ይሰጣቸዋል። 4ን በ5 አባዛዋለሁ 20 ይሰጠናል ማለት ነው። አሁን እንዲህ አድርጌ አባዝቼ ካስቀመጥኩት በኋላ ቁጥሩ የሚቃለልልን ከሆነ አቃለን እናስቀምጠዋለን ማለት ነው። እንደምታዩት የአንድ ቤቱ ስንት ነው? እዚህ 0 ነው። እዚህ ጋር 0 ስለሆነ ለአሉም ታሃቱም በ10 ይካፈላል ማለት ነው። በተመሳሳይ ቁጥር እናካፍለዋለን። ለአሉ በ10 ሲካፈል 90 ለ10 ስታካፍሉት 9 ይሰጣቸዋል። 20 ለ10 ስታካፍሉት ደግሞ 2 ይሰጣቸዋል። ስለዚህ መልሳችን 9/2 እናገኛለን ማለት ነው። 2 ሙሉ 1/4 በ0.5 ስናካፍለው ውጤታችን ስንት ነው? 9/2። ይሄ አሁን መልሳችን በክፍልፋይ ነው የተቀመጠው። በአስርዮሽ ማስቀመጥ ከተፈለገስ 9ን ለ2 ቁልቁል ታካፍሉትና መልሷን ታስቀምጣላችሁ ማለት ነው። ማለት ይኸው እዚህ ጋር 9 ሲካፈል ለ2 4 ጊዜ ነው የሚሰጣችሁ። 4 ጊዜ 2 8 ነው። ስንት እንቀንሳለን? ከ9 ላይ 8 ስንቀንስ 1 ለ2 ስለማይችል እዚች ጋር ነጥብ አድርጌ 0 ይሰጣለሁ። 10ን ለ2 ስታካፍሉት 5 ነው። 5 ሲባዛ በ2 10 እናገኛለን። ስንቀንስ 0 ሆኗል ማለት ነው። ስለዚህ 9/2 ወደ አስርዮሽ ስንቀይረው 4.5 ሰጥቶናል ማለት ነው። አሁን መልሳችንን በክፍልፋይ ማስቀመጥ እንችላለን፣ መልሳችንን በአስርዮሽ ማስቀመጥ እንችላለን ማለት ነው። በሁለቱም አይነት መንገድ ማስቀመጥ እንችላለን። በእንደዚህ አይነት መንገድ
ክፍልፋዮችንና አስርዮሾችን ማካፈል እንችላለን ማለት ነው። ይሄ ከዚህ በፊት የተማርነው ትምህርታችን ነው የሚሆነው። የዛሬው ርዕሳችን ምንድን ነው? የዛሬው ርዕሳችን የአስር ረቢ ነው። የምዕራፍ 3 የመጨረሻው ክፍላችን ነው የሚሆነው ማለት ነው። የአስር ረቢ ማለት ምን ማለት ነው? አንድን ቁጥር በ10 ርቢ ገልጸነዋል ስንል፣ በ10 ርቢ ብዜት ገልጸነዋል ስንል ምን ማለታችን ነው? መጀመሪያ የእሱን ትርጓሜ እናያለን። የአንድ ሙሉ ቁጥር በ10 ረቢ ብዜት ተጽፏል የምንለው ቁጥሩ አንድና ከአንድ የበለጠ ነገር ግን ከ10 ያነሰ ሲሆንና በ10 ርቢ ቁጥሮች ስናባዛቸው የምናገኘው ውጤት የ10 ርቢ ቁጥር ብለን እንጠራዋለን። ስለዚህ ምን እናደርጋለን? ቁጥሩን ከአንድ የበለጠ አንድና የአንድ የበለጠ ነገር ግን ከ10 ያነሰ ይህንን ቁጥር በ10 ርቢ ስናባዛው የምናገኘው ቁጥር በ10 ርቢ ተጽፏል እና በ10 ርቢ ብዜት ተጽፏል ብለን ማስቀመጥ እንችላለን ማለት ነው። ለምንድን ነው የሚጠቅመን? አሁን አንድ ሙሉ ቁጥር በ10 ርቢ መጻፍ ለምን ይጠቅመናል? ዋናው ጥቅሙ ምንድን ነው? በጣም ትልልቅ የሆኑ ቁጥሮችን ለማንበብ እንዲመቸን አሳጥረን ለመጻፍ ያስችለናል ማለት ነው። አሁን ትልልቅ የሆኑ ቁጥሮች ቢሊየን፣ ሚሊየን፣ ትሪሊየን እያልን ከምንጠራ አሳጥረን በ10 ርቢዎች መጻፍ እንችላለን። ለዛ ስለሆነ ነው ይህንን ርዕሳችንን ለትምህርት ያበቃ ነው ማለት ነው። በጣም ጥሩ። ስለዚህ ይህንን ባጭሩ ሳስቀምጥላችሁ ሀ ሲባዛ 10 ርቢ ብለን እዚህ የጻፍኩላችሁን በጽሁፍ ባጭሩ እንዲያርጋችሁ ማስቀመጥ ትችላላችሁ ማለት ነው። ሀ ሲባዛ 10 ርቢ አደርገውና ነገር ግን ሀ ማለት ምን ማለት ነው? አንድና ከአንድ የሚበልጥ ነገር ግን ከስንት የሚያንስ? ከ10 የሚያንስ ቁጥር ነው። ስለዚህ ምን አደርገዋለሁ ማለት ነው? አንድ ያንሳል እኩል ይሆናል ሀ ያንሳል ከስንት? ከ10 ይሆናል ማለት ነው። ስለዚህ እንደምታዩት ሀ መሆን ያለበት አንድ መሆን ይችላል ከአንድ የበለጠ ቁጥር ነገር ግን ከስንት የሚያንስ? ከ10 የሚያንስ ቁጥር ይሆናል ማለት ነው። መ ግን ማንኛውም ሙሉ ቁጥር መሆን ይችላል። መ ሙሉ ቁጥር ነው። ሙሉ ቁጥር ሲሆን ስለዚህ በዚህ መልክ ስናስቀምጠው ቁጥሩ በ10 ርቢ ብዜት ተጽፏል ብለን ማስቀመጥ እንችላለን ማለት ነው። እስቲ ምሳሌዎችን እንስራ። ምሳሌ 1 ሀ 1 ጊጋባይት 1 ጊጋባይት 1 ቢሊየን 1 ቢሊየን ባይት ነው። ይህንን በ10 ርቢ ግለጹ። ስለዚህ አሁን ጥያቄው እንደሚለው ምንድነው? 1 ጊጋባይት 1 ቢሊየን ባይት መሆኑ ተገልጾላቸዋል። ስለዚህ ጊጋ የሚለው 1 ቢሊየንን የሚወክል ነው ማለት ነው። ይሄንን በ10 ርቢ ግለጹት ነው የተባላችሁት። ስለዚህ አሁን የዚህ መፍትሄ እናስቀምጣለን። መፍትሄ 1 ጊጋባይት እኩል ይሆናል 1 ቢሊየን ብለናል። 1 ቢሊየን ባይት ነው ተብላችኋል። 1 ቢሊየን ስንት ዜሮዎችን የያዘ ነው? ሺህ ካልን 3 ዜሮዎችን የያዘ እንደሆነ ታውቃላችሁ። 6 ዜሮ ከያዘልን ደግሞ ሚሊየን ብለን ነው የምንጠራው። ቢሊየን ካልን ደግሞ ስንት ዜሮዎችን? 9 ዜሮዎችን የያዘልን ነው ማለት ነው። ስለዚህ አንድ ቢሊየን ስለሆነ አንድን እጽፍና
9 ዜሮዎችን አስቀምጣለሁ ማለት ነው። ስለዚህ 1 2 3 4 5 6 7 8 9 ስለዚህ አያችሁ ይሄን ስታነቡት ምን ብላችሁ ነው የምታነቡት? 1 ቢሊየን ግን እዚህ ጋር ምን አለችን? ባይት አሁን 1 ጊጋባይት 1 ቢሊየን ባይት መሆኑን እዚህ አስቀምጫለሁ ማለት ነው። ስለዚህ አያችሁ ይሄ ቁጥር በጣም ትልቅ ቁጥር ነው። ይሄንን ቁጥር ለማንበብ እንዲመቸን አሳጥረን ለመጻፍ ካስፈለገ ምን ያስፈልገኛል ማለት ነው? የ10 ርቢ ያስፈልገናል ማለት ነው። ስለዚህ በ10 ርቢ ይሄን ስናስቀምጠው ምን አድርገን ነው 1 ሲባዛ አደርግና 10 ርቢ ስንት ነው የምለው? 10 ርቢ ስንት ነው የምለው? እቆጥራለሁ እዚህ ጋር ከመጨረሻው ትጀምሩና 1 2 3 4 5 6 7 8 9 ይሆናል ማለት ነው። ስለዚህ 10 ርቢ 9 ባይት ይሆናል ማለት ነው። ባይት። ስለዚህ እነዚህ ትልልቅ የሆኑ ቁጥሮችን አሁን 1 ቢሊዮን እያልን ከምንጠራ አሳጥረን 1 ሲባዛ 10 ርቢ 9 ብዬ ብጠራ ይቀልልኛል ማለት ነው። እና ትልልቅ ቁጥሮችን አሳጥሮ ለመጻፍ እንጠቀምበታለን ማለት ነው። 10 ርቢዎችን 1 ሲባዛ 10 ርቢ 9 ባይት ይሆናል መልሳችን። እና መልሳችን እንዲህ ከሆነ ትክክል ነው ማለት ነው። እስኪ ደግሞ ሌላ ምሳሌ ልድገማችሁ። አንደኛ ምሳሌ አን ሰርተናል። ለን ደግሞ እንወስዳለን። የብርሃን ፍጥነት በአንድ ሴኮንድ 3 ሲባዛ 10 ርቢ 5 ኪሎ ሜትር ነው። ይህንን በመቁጠሪያ ቁጥር ግለጹት። አሁን ጥያቄውን ይሄው እንደምናየው የብርሃን ፍጥነት በአንድ ሴኮንድ ውስጥ ምን ያህል ኪሎ ሜትር ይጓዛል? 3 ሲባዛ 10 ርቢ 5 ኪሎ ሜትርን ይጓዝልናል። አሁን ይሄ ትልቅ ቁጥር ነው። 3 ሲባዛ 10 ርቢ 5 ይህንን በመቁጠሪያ ቁጥር አስቀምጡት ነው ጥያቄው። እዚህ መፍትሄያችን ምን አድርገን ነው የምንሰራው? ይሄንን መፍትሄውን እንሰራለን። ስለዚህ እናንተ ቅድም እንደነገርኳችሁ 3 ሲባዛ 10 ርቢ 5 ኪሎ ሜትር ወደ መቁጠሪያ ቁጥር ነው ማለት ነው የምናስቀምጠው። እስቲ እኔ መልሱን በቀጥታ ከምነግራችሁ 2 ደቂቃ ልስጣችሁና በ2 ደቂቃ ውስጥ ይሄንን በመቁጠሪያ ቁጥር ቀይራችሁ ትጠብቁኛላችሁ። ተመልሰን እንገናኛለን።
እንደሞከራችሁት ተስፋ አደርጋለሁ። እስቲ ይሄንን የተሰጠንን ቁጥር 3 ሲባዛ 10 ርቢ 5 ኪሎ ሜትሩን ወደ ምንድን ነው የምንቀይረው? ወደ መቁጠሪያ ቁጥር ነው የምንቀይረው። ስለዚህ 3 ሲባዛ 10 ርቢ 5 እኩል ይሆናል እንልና 10 ርቢ 5 ማለት ስንት ነው? 3 ሲባዛ 10 ርቢ 5 ማለት 100 ሺህ ማለት ነው። እንግዲህ 10 ርቢ 5 ሲል ስንት ዜሮዎች አሉ ማለት ነው? 5 ዜሮዎች አሉ እንደማለት ነው። ስለዚህ 100 አደርግና 3 ዜሮ ከጨመርኩ ይሄው እንደምታዩት 5 ዜሮዎች ይኖሩኛል ማለት ነው። 100 ሺህ ነው ማለት ነው። 3ን በ100 ሺህ እናባዛዋለን። ስንት እናገኛለን? 300 ሺህ ይሆናል ማለት ነው። ስለዚህ የብርሃን ፍጥነት በአንድ ሴኮንድ ውስጥ ምን ያህል ኪሎ ሜትር ነው ማለት ነው የሚጓዘው? 300 ሺህ ኪሎ ሜትር ይጓዝልናል ማለት ነው። 300 ሺህ ማለት እንችላለን። ወይም ደግሞ 3 ሲባዛ 10 ርቢ 5 ብለን በ10 ርቢ ብዜት መጻፍና ማስቀመጥ እንችላለን ማለት ነው። እዚህ ጋር ኪሎ ሜትር እንዳለ እንዳትረሱ። ኪሎ ሜትር ስለዚህ 3 ሲባዛ 10 ርቢ 5 ኪሎ ሜትር ነው የቀየርኩላችሁ ማለት ነው። ይሄ በመቁጠሪያ ቁጥር ነው የተጻፈው። ይሄ ደግሞ በ10 ርቢ ብዜት ነው የተጻፈልን ማለት ነው። በጣም ጥሩ። ሌሎች ምሳሌዎችን እየደጋገምን በ10 ርቢ እንዴት እንደሚጻፍ ከ10 ርቢ ወደ መቁጠሪያ ቁጥር መጣት እንችላለን። ከመቁጠሪያ ቁጥሮች ደግሞ ወደ 10 ርቢ መሄድ እንችላለን ማለት ነው። ምሳሌ 2 አሳያቸዋለሁ። ምሳሌ 2 የሚከተሉትን ሙሉ ቁጥሮች የሚከተሉትን ሙሉ ቁጥሮች በ10 ርቢ ግለጹ። ሀ 93,000 አሁን 93,000 በ10 ርቢ እንገልጸዋለን። ለ 240 እንደዚህ ቢሆን አሁን እዚህ ጋር ነው የምቆርጠው። ሁልጊዜ እንደዚህ አይነት ለማንበብ እንዲመቻል እንዴት አድርገን ነው መቁረጥ የምንችለው? ከመጨረሻው መጣና 3 ቆጥሬ ኮማ አደርጋለሁ። ያ ማለት ምን ማለት ነው? ይሄኛው ሺህ ተብሎ ስለሚነበብ ማለት ነው። እና ይሄ 240 ሺህ በ10 ርቢ እንገልጸዋለን። ሐመር ውሃ 302,000 ይሄ ደግሞ እዚህ ጋር እቆርጠዋለሁ፣ እዚህ ጋር እቆርጠዋለሁ። እስቲ እናስተካክለው። 302,000 እንደዚህ ላድርገውና እዚህ ጋር እንቆርጣለን፣ እዚህ ጋር እንቆርጣለን። 30 ሚሊዮን 200 ሺህ ማለት ነው። 30 ሚሊዮን 200 ሺህ በ10 ርቢ እናስቀምጠዋለን። የመጨረሻ አንድ እንድገምና 3401 እንደዚህ ላድርገውና 1 2 3 ይሄ እንግዲህ አሁን ስንት ነው? እዚህ ጋር 3 ዜሮ አሉ፣ 3 ዜሮ አለ፣ 3 ቁጥር አለ፣ 9 ቁጥሮች አሉ ማለት ነው። 3 ቢሊዮን 401 ሚሊዮን ይሆናል ማለት ነው። ይሄን ቁጥር አሁን ትልቅ ነው፣ ለመጥራት ራሱ ሊያስቸግረን ይችላል ማለት ነው። ትልቅ በሆነ ቁጥር አሳጥረን ግን በ10 ርቢ መጻፍ እንችላለን። እሱን እንለማመዳለን ማለት ነው። በጣም ጥሩ መፍትሄ። እስቲ ሁለቱ ልስራላችሁና ጊዜ ይሰጣችኋለሁ። እነዛን ሁለቱን ደግሞ እናንተ ሞክራችሁ ትጠብቁኛላችሁ። ሀ 9300 9300ን በ10 ርቢ ለመጻፍ ምንድን ነው የምናደርገው? ቅድም ያልኳችሁን ህግ እንዳትረሱ። ሀ ሲባዛ 10 ርቢ መ ነው ህጋችን። ሀ ምንድነች? በአንድና በስንት መካከል? በ10 መካከል አንድ መሆን ይችላል። በአንድና በ10 መካከል ያለ ቁጥር ነው ማለት ነው። ጥሩ። ስለዚህ በ10 እና በአንድ መካከል ያለ ቁጥር እንዲሆንልን ከተፈለገ ነጥቧን የቱ ጋር ነው ማስቀመጥ ያለብን? በ9ና በ3 መካከል ነው ማለት ነው ማስቀመጥ ያለብን። ስለዚህ ከዚህ ጀምሩና እንቆጥራለን ወደኋላ ማለት ነው። 1 2 3 9.3 አደርገዋለሁ። እነዚህ ዜሮች ቢጻፉም ባይጻፉም ለውጥ ስለሌለው ተዋቸዋለሁ። ስለዚህ ስንቴ ነው የቆጠርኩት? 1 2 3 ያ ማለት ነው 10 ርቢ 3 ነው ማለት ነው። ስለዚህ 9300 በ10 ርቢ ብዜት ስንጽፈው
9.3 ሲባዛ 10 ርቢ 3 ይሆናል ማለት ነው። 10 ርቢ 3 ይሆናል። ከህጋችን ጋር የሚጣረስ ነገር የለውም። ትክክል ነው ማለት ነው። 9.3 ከ10 ያነሰ ቁጥር ነው፣ ከአንድ የሚበልጥ ቁጥር ነው። አንድና ከአንድ የሚበልጥ ቁጥር ነው። ትክክል ነው። እዚች ጋር ያለችዋ ቁጥር ደግሞ ሙሉ ቁጥር ነው ያልኳችሁ። ስለዚህ 3 ሙሉ ቁጥር ስለሆነ ትክክል ነው ማለት ነው። 9.3 ሲባዛ 10 ረቢ 3 መልሳችን ይሆናል። እሺ ጥሩ። ለን ደግሞ እንስራው እስቲ 240 ሺህ በ10 ርቢ ስናስቀምጠው ምን አድርገን እናስቀምጠዋለን? ቅድም እንደነገርኳችሁ ይኸው እዚህ ጋር ወደኋላ እየቆጠርኩት እሄዳለሁ። 1 2 3 4 5 ቁጥሯ እዚች ጋር በ2 እና በ4 መካከል ነው መሆን ያለበት፣ በ1 እና በ10 መካከል እንዲሆንልኝ ማለት ነው። ስለዚህ 2.4 ሲባዛ አድርጌ 10 ርቢ ስንት ነው የማደርገው? እቆጥራለሁ እዚሁ 1 2 3 4 5 ስለዚህ 10 ርቢ 5 ይሆናል ማለት ነው። እና 240 ሺህ በ10 ርቢ ብዜት ስንጽፈው 2.4 ሲባዛ 10 ርቢ 5 ይሆናል ማለት ነው። በጣም ጥሩ። እስቲ እነዚህን ሁለቱን ደግሞ አንዳንድ ደቂቃ 2 ደቂቃ ልስጣችሁና የተሰጣችሁን ቁጥር በ10 ርቢ ብዜት ትጽፋላችሁ ማለት ነው። ተመልሰን እንገናኛለን። በጣም ጥሩ። የሰጧችሁን በስነ ስርዓት እንደሰራችሁ ተስፋ አደርጋለሁ። እስቲ መልሱን አብረን ደግሞ በጋራ እንየው። 302000 እዚህ ጋር ቆርጠዋለሁ። 30 ሚሊዮን 200 ሺህ 30 ሚሊዮን 200 ሺህ በ10 ርቢ ነው የምናስቀምጠው። ስለዚህ መልሳችን ምን ይሆናል? ነጥብ የማስቀምጠው እዚች ጋር ነው የሚሆነው። ምክንያቱም እዚህ ካስቀመጥኩ 30 በ1 እና በ10 መካከል ስለማይሆንልኝ ማለት ነው። እና 3.02 ሲባዛ አሁን እዚህ ጋር ከዜሮ በኋላ ሌሎቹ ቁጥሮቹ ዜሮ ከሆኑ ዜሮ ምንም ትርጉም አይኖረውም። ነገር ግን ከነጥብ በኋላ እዚህ ሌላ ቁጥር ዜሮ ኖሮ ሌላ ቁጥር ካለ ዜሮ ትርጉም አላት ማለት ነው። ይሄ የስንት ቤት በቤታቸው መሄድ ስለምንችል 1 10ኛ 1 100ኛ እያልን ስለምንሄድ ዜሮ የ1 10ኛ ቤት ስለሆነች ትርጉም ስላለው እናስቀምጣታለን ማለት ነው። እና ቁጥሩን እናስቀምጣለን። 3.02 ሲባዛ አሁን እቆጥራለሁ 1 2 3 4 5 6 7 እዚህ ጋር ይሆንልኛል። ስለዚህ 10 ርቢ 7 ብለን እናስቀምጠዋለን ማለት ነው። እና 30 ሚሊዮን 200 ሺህ በ10 ርቢ ሲቀመጥ 3.02 ሲባዛ 10 ርቢ 7 ይሆናል ማለት ነው። በጣም ጥሩ። ቀጥሎ ያለውንም መልስ እንስራ።
3 4 0 1 0 0 0 0 0 0 እኩል ይሆናል። ነጥቡ ሳውን ቤቱ በኩል ነው የሚቀመጠው በ3 እና በ4 መካከል። ስለዚህ በ3 እና በ4 መካከል አስቀምጠዋለሁ። 3.4 0 ትጻፋለች። አንድ አለ ከዛ በኋላ ያሉት 0 ስለሆኑ እነሱን እተዋቸዋለሁ ማለት ነው ትርጉም ስለሌለው። ስለዚህ አንድን እዚህ እንጽፋለን። 3.401 ሲባዛ 10 ርቢ ስንት እንቆጥራለን። እዚህ 3 ቁጥር ያለው እዚህ ጋርም 3 ቁጥር ያለው 6 እዚህ ጋር 3 እንቆጥር 9 ይሆናል። ስለዚህ 10 ርቢ 9 ይሆናል ማለት ነው። ስለዚህ 3 ቢሊየን 401 ሺህ 3 ቢሊየን 401 ሺህ ቀለል ባለ አቀማመጥ በ10 ርቢ ብዜት ስናስቀምጠው 3.401 ሲባዛ 10 ርቢ 9 ብለን ማስቀመጥ እንችላለን ማለት ነው። እና አሁን እንዳየነው ለምንድን ነው የሚጠቅመን? በ10 ርቢ የተጻፈ በጣም ትልልቅ ቁጥሮችን ምን አድርጎ ለመጻፍ አሳጥሮ ለመጻፍ አሳጥረን በቃላችን ለመጻፍ ለመናገር ያስችለናል ማለት ነው። በዚህ መልክ ይሆናል። እስቲ ሁለተኛ ሌላ ሶስተኛ ምሳሌ ላሳያችሁ። መቁጠሪያ ቁጥሩ ተሰጧችሁ ወደ 10 ርቢ እንዴት እንደሚገለጽ ነበር ያሳየዋችሁ። አሁን በዚህ ምሳሌ ደግሞ የምናየው በ10 ርቢ ተሰጧችሁ ደግሞ እንዴት አድርገን ወደ መቁጠሪያ ቁጥር እንቀይረዋለን የሚለውን የተወሰኑ ምሳሌዎችን አሳያችኋለሁ። ለምሳሌ ይሄንን ብንወስድ 2.1 ሲባዛ 10 ርቢ 4 ብዬ ባስቀምጥ 2.1 ሲባዛ 10 ርቢ 4 በመቁጠሪያ ቁጥር አስቀምጡት ነው። ስለዚህ የዚህ መፍትሄው ምን ይሆናል? የዚህ መፍትሄው 2.1 ሲባዛ 10 ርቢ 4 እኩል ይሆናል ብዬ 10 ርቢ 4 ምን ነው የሚገልጸው? 4 ዜሮዎችን እጽፋለሁ ማለት ነው። 2.1 ሲባዛ 10 ርቢ 4 ማለት 10 ሺህ ማለት ነው። 4 ዜሮዎች ሲቀመጡ በዚህ 10 ሺህ በ2.1 አባዛዋለሁ ማለት ነው። አንድ ጊዜ ወደዚህ ሳሴድ ነጥቧን ከዚህ አንድ ዜሮ ቀንሳለሁ። በ10 ስላባዛሁት ያው እዚህ ጋር መካፈል መቻል ስላለበት ማለት ነው። ስለዚህ አንድ ጊዜ ወደዚህ ነጥቧን ሳሴድ አንድ ዜሮ እንቀንሳለን። 2 ይሆንና ነጥቧን ወደዚህ አንድ ስላሴድኩ አንድ ቀንሻለሁ። ስንት ዜሮዎች ይቀራሉ? 3 ዜሮዎች ይቀሩልናል። እነሱን 3 ዜሮዎች እዚህ ያስቀምጣለሁ ማለት ነው። እና መልሱ ስንት ይሆናል ማለት ነው? 21 ሺህ ማለት 2.1 ሲባዛ 10 ርቢ 4 ነው ማለት ነው። ይሄ በርቢ ነው የተጻፈው። እዚህ ጋር ያለው ደግሞ በመቁጠሪያ ቁጥር ነው የተጻፈው ማለት ነው። ስለዚህ በርቢ የተሰጣችሁንም በ10 ርቢ ብዜት የተሰጣችሁንም በመቁጠሪያ ቁጥር ገልብጣችሁ ማስቀመጥ ትችላላችሁ ማለት ነው። ሌላ ምሳሌ እንድገም እስቲ 3.04 ሲባዛ 10 ርቢ 5 ለምሳሌ ይሄን እንውሰድ እስቲ 3.04 ሲባዛ 10 ርቢ 5 መፍትሄ 3.04 ሲባዛ 10 ርቢ 5 እኩል ይሆናል 3.04 ሲባዛ 10 ርቢ 5 ዜሮዎች አሉት ማለት ነው። 100 ሺህ ነው ማለት ነው። ስለዚህ 100 ሺህ መቶን አስቀምጥና 3 ዜሮችን አስቀምጣለሁ። ስለዚህ 100 ሺህ ማለት 10 ርቢ 5 ነው። ይሄንን ቅድም በነገርኳችሁ ዘዴ ስናባዛው ይችን ነጥብ ወደዚህ አንቀሳቅሳለሁ። 1 2 ሳንቀሳቀስ እዚህ ጋር 2 ዜሮዎችን እሰርዛለሁ ማለት ነው። ስንት ዜሮዎች ይቀሩናል? 2 ዜሮዎችን ሳጠፋ 3 ዜሮዎች ይቀሩኛል። ስለዚህ 304 አደርግና 2 ዜሮዎች ጠፍተዋል፣ 3 ዜሮዎች ይቀራሉ። እነሱን 3 ዜሮዎች እዚህ ያስቀምጣለሁ ማለት ነው። ከዛ 304,000 መልሳችን ይሆናል ማለት ነው። 304,000 መቁጠሪያ ቁጥር ነው። 3.04 ሲባዛ 10 ርቢ 5 ደግሞ በ10 ርቢ ብዜት የተገለጸ ነው ማለት ነው። ሁለቱም ተመሳሳዮች ናቸው። ይሄ በ10 ርቢ መገለጹ ነው። ይሄ ደግሞ በመቁጠሪያ ቁጥር መጻፉ ነው ማለት ነው። ልዩነቱ እሱ ነው። ግን ሁለቱም ተመሳሳይ የሆኑ ቁጥሮች ናቸው። ጥሩ። አሁን የቤት ስራ ልስጣችሁ። የሚከተሉትን በ10 ርቢ ጻፉ። አንደኛ እሺ
45000 ይህን ትጽፋላችሁ። 450,000 ለ3410000 እዚህ ጋር 34,100,000 በ10 ርቢ ታስቀምጣላችሁ። ሁለተኛ ጥያቄ የሚከተሉትን በመቁጠሪያ ቁጥር አስቀምጡ። ሀ 2.11 ሲባዛ 10 ርቢ 6 ለ 3.45 ሲባዛ 10 ርቢ 7 በጣም ጥሩ። በዛሬው ክፍለ ጊዜያችን ምንድን ያየነው የ10 ርቢን አይተናል። የ10 ርቢ። ስለዚህ አንድ ሙሉ ቁጥር በ10 ርቢ ብዜት ተጽፏል የምንለው መቼ ነው? ቁጥሩ ከአንድ ሲበልጥና ከ10 ሲያንስ ነገር ግን አንድ መሆን ይችላል። ስለዚህ በአንድና በ10 መካከል ያለ ቁጥር ሲሆን እና ደግሞ በ10 ርቢ ስናባዛው በ10 ርቢ ብዜት ተጽፏል እንላለን ማለት ነው። ስለዚህ የተሰጠን ቁጥር በ10 ርቢ ተሰጧችሁ ወደ መቁጠሪያ ቁጥር ማምጣት ትችላላችሁ። ወይም ደግሞ መቁጠሪያ ቁጥሩ ተሰጧችሁ ደግሞ በ10 ርቢ ብዜት መጻፍ እንደምንችል በዛሬው ክፍለ ጊዜያችን አይተናል። በቀጣይ ክፍለ ጊዜ በሌላ ርዕስ እንመጣለን። እስከዛው ድረስ ሰላም ዋሉ።